ዘመኑ ከፍቷል ጀማው በጣም ነው የከፋው ይኸውልህ ማድሪድን ራሱ አንቀባረሩት 2-1 በሆነ ውጤት ማን ያረገደሉት እንጂ ይሄን ቡድንማ አንዲ በዚህ ደቂቃ ይገባበታል በዚህ ደቂቃ ደግሞ ራውል ጋርሲያ ያገባው ጎል እንዴት አባቱ ነው የሚያምሩ አንተ ተከላካዮቹን እንዴት ነው ጅል ያደረጋቸው ጅል አረ ያሳፍራል ለዋንጫ የሚጮት ቡድን አይመስልም እኔ ዋልኮት ትላንትና ነው አንድ ኢንተርቪው ላይ ምን አለ ማድሪድ ፕሪሚየር ሊጉ ላይ መጥቶ ቢወዳደር ስንተኛውን ነበር ሲሉት 8ኛ ነው ምናምን ደረጃ አለ እና በቃ ላሊጋው ላይ ማለት ነው ባርሳ ማድሪድ በቃ ጥሩ አይደሉ ጥሩም ሳይሆኑ ግን እየተፎካከሩ እየቀጠለ ይገኛል ለማንኛውም ቀሪ ባርሳ እንደጫውታለው የዋንጫ ፉክክሩ እጅጉን እየደረ ይገኛል ዛሬ ማድሪድ ፐርፎርም ያደረጉበት መንገድ በጣም የሚያስቅ ነበርና 1-0 እየተመሩ 73ኛው ደቂቃ ላይ ነው ከዛ በኋላ ጎል ማግኘት የቻሉት ግን ያንን እንኳን አስጠብቀው መውጣት አልቻሉም እንዴ እና አላባ ምናምን ያጃጃሏቸው ነበር የኦሳሱና ተጫዋቾች ብቻ ግን ዛሬ በጣም ቆንጆ ያሉ ነው መጥፎ ማድሪድ ነው የታየው መጥፎ ማድሪድ ነው አንቀባረሩት አይኖር እሺ አሁን ምንድነው የምትሉኝ ዋንጫው ቲም አልተለየም ነው የምትሉኝ ዋንጫው ቲም አልተለየም ዋንጫው የሲቲ አይደለም እንስጠው አትሉኝም እንስጠው ሪኮም እንዲ እንስጠው በቃ ይሰጡ ሲቲ ይዞት ይሄድ ዋንጫው ቲም ማን እንደሆነ ተለይቷል ዋንጫውን ይዞ ይሄድ ፍቀዱለት በቃ ከእንደዚህ አይነት ጦርነት ራሱን እኮ ተከላክሎ ራሱን ችሎ ለዛውም እንዲያፈትልኩ ከወጣ ዋንጫው የሲቲ ነው ወያላ ተስፋ ቁረጥ መቼም እንደማትበለው ተረጋግጧል 2 ነጥብ እመነኝ 2 ነገ ቶተንሃም አንተን ሲያስጥል ሲቲ ወደ ላይ ይወጣል ቶፕ 1 እኛ አስቶን ቪላ ጥሏል ቼልሲ ጥሏል ቶፕ 3 የዩናይትድ ተከታትል እንደዚህ ነው የምንሆነው ዋንጫው የሲቲ ነው ሲጀምር ስለቶ ይሰጥ ብያለሁን ይሰጥ እኔ በኔ ፍቃድ ይሰጥ ላኩላችሁ ይሰጥ በቃ እንግሊዝ ፕሪሚየር ሊግ ፌዴሬሽን ምናምን ይሰጥ ምን ችግር አለ ካሱ ብየዋለሁ አባቴ ሲቲን ካሱ ብየዋለሁ ካሰኝ እነዛ ደንዞች የሰሩኝን ስራ ሲቲ ካሰኝ አባቴ ሰላም አስከባሪው ሲቲ ወደ ቦታው ሊመለስ ጥቂት ጊዜያት ብቻ ነው የቀሩት ቋጣሪያንስ ቋጠሯችንን አንፈታም መቼም ቢሆን አንፈታም ረበለው እንዴት ነው የምትችሉት በመድኃኒዓለም ስም እግዚአብሔር ዛሬ የማሸነፍ ወኔያቸው የመከላከል እንትናቸው ምናምን ትለያላችሁ ማርክ ጉዩ እኔ አንተን እንዴት በ20 ሚሊዮን እንዳጣነህ ቼልሲ እኔ በጣም በቃ ደነዝ እንደሆነ ነው ማቆ እግዚአብሔርን ይሄን ልጅ ባለማስፈረማችን ደነዞች ነን ደነዝ ሌላ ምርጥ ተጫዋች እግዚአብሔርን ነው ምላችሁ ሮሪ ማለት ይውላችሁ የሲቲ ኳስ በሙሉ መሃል ሜዳው የሚያልፈው በሮሪ ጋር በቃ ሮሪ ከሌለ የለም መሃል ሜዳው መድኃኒዓለም ዛሬ ነው ያዩት በደም ምን አይነት የተረጋጋ ሰው ነው አረ ሮሪ ትለያለህ መድኃኒዓለም ትለያለህ ነው ማለት ሌላ ማና ቼርኪ ብሎ ተቀይረ ገብተ ምንድነው የምትሰራው በስማ እንደዚህ ይቻላል እንዴ ትለያለህ አንተም አረማ ይለየለም ኦራይሊ ተዋት በስማ እሷ ሌላ ላይ ብለናት መድኃኒዓለም ዛሬ ባንቺ ምክንያት ነው ያሸነፈው ዛሬ ባንቺ ምክንያት ነው ይሄ ውጤት ተጠብቆ የቀረው 2 ነጥብ ሆኗል እዛ ቤት እንዴት ነው ፍራት አላለሽም 2 ነጥብ ነው ነገ ተጠያታለሽ አለቀ በቃ ነገ ከጣልሽ አለቀ ቶቴ አደራን ዋጋዋን ስጥልን ኒውካስትሎችን ሳላደንቅ ማለፍ አልፈልግም በርን ትለያለህ እግዚአብሔር ይሄንን ነው የሲቲ ሜንታሊቲ ስንል የነበረው ይሄ ሜንታሊቲ እኮ ሲቲና ፔፕ እንዳላቸው እኮ ነጋሪ ያስፈልጋቸው የታወቀ ነው የሲዝኑ መጨረሻ ላይ ጋፕ ከሰጣቸው ክሊክ እንደሚያደርጉት የታወቀ ኦራይሊ አንተ ምን አይነት ተጫዋች ነው ልጅ ስለ ሌፍት ባክ ሆኖ ሃላንድ ባለበት ብቻውን ያሸናፊ 2 ጎል አግብቶ ዘግቶ ወጣ ጌሙ ይችላል የሚገርም ሲዝን እያሳለፈ ነው የዛሬው ደግሞ ይለያል ማን ኦፍ ዘ ማች ነበረ ብቻውን የገጨው ሄዲንግ ግን ኒውካስትሎ ይደደብ ነበሩ ገባ እንደኛው ሌላ የሚገኝ ተጫዋች ማንንም ማርክ አላደረገው ማንንም ብቻውን ሰጣቸው አርሰናል ጋፑ 2 ሆኗል ምን አይነት ያበደ ሲዝን ልናይ እንደሆነ እየታየኝ ነው እንዴ ነው ካልም ትሆናላችሁ ወይስ እንደተናናበራችሁ ትቀጥላላችሁ ሜዳ ውስጥ ምን ይሆናል ባፋችሁባ ተረጋግተን ቀጣዮቹን ጨዋታ እናሸንፋለን ነው የምትሉት ግን ሜዳ ውስጥ ነው የምናየው እሱን ነው የምናየው ግን ያበደ ሲዝን እንደሚሆን ምንም ጥርጥር የለውም
ኒኮ ኦራይሊ እንዴት ነው የምትችለው? በእናትህ አንዴ ለኒኮ ኦራይሊ ወይሌ ዋት ፈርስት ሃፍ ምን አይነት ጌም ነው? ወያላ ለመቋጠር ቁጭ ብሎ እየተዝናና ነው። እየተዝናና ነው። እኔ ነግሬያቸዋለሁ ከዚህ በፊትም የአርሰናል ደጋፊ ሚዝናናው የሲቲን ጨዋታ ሲያይ ነው። ሊቋጥር ቁጭ ብሎ አሁን ረስቶታል። በቃ ቋጥረው ረስቶታል እኮ ምን አይነት ጌም ነው እያለ ነው አፉን ከፍተው። ወይኔ እዚህ ጋር እንዲህ ነው አየህ፣ ለሻምፒዮናት የሚጫወት ቲም እንደዚህ ነው ያጠቃ ሜንታሊቲ የሚባል ነገር አየህ። አቻ እንዳደረጉን ወደ ጎል አገባል። ለማንኛውም አሁንም ያለቀ ጌም አይደለም። በጣም ሯጭ ተጫዋቾች አሉላቸው። እሱን ደግሞ አይ ቲንክ ኩዛኖቭን ሊያስገባው ይመስለኛል። ብቻ በጣም ደስ የሚል ጌም ነው። እየመራ ነው፣ እንደምንፈልገው እየሄደ ነው። በጣም ብዙ ቻንስ ነው። ማርሙሽ ራሱ መጨረሻ ላይ ሁለት የሚገራርም ቻንስ ነው የሳተው። መግደል አለብን ጌሙን። እንደ ወያላ መንቦጃቦጅ የለብንም። በጣም ነው ደስ ያለ። እስቲ እናንተን አስተያየት አስቀምጡልኝ። ሌላው ማርሙሽ ሊቀየር ይችላል። አይ ቲንክ ቸርኪ ምናምን አላውቅም። በጣም ብዙ ኳስ እያባከነ ነው፣ ግን ያገባል ብዬ አስባለሁ። ሃላንድ አሲስት አድርገዋል። በቃ ሙሉ ጌም ነው። ግን ፈረስ ሰከንድ ሃፍ በጣም መጠንቀቅ አለብን። ምክንያቱም ጎርደን እና ኤላንጋ ክንፍ በሁለቱ እየሮጡብን ነው። ሩበን ዲያዝ ቢጫ አይቷል። ስለዚህ አይ ቲንክ ኩዛኖቭ ተቀይሮ የሚገባ ይመስለኛል። ብቻ ወያላ ተዝናኝ። ለመቋጠር ቁጭ ብለሽ በእኔ ጌም ተዝናኝ። ያንቺማ ታውቂዋለሽ፣ ኮርና ብቻ ነው ገብተህ ታወጣዋለህ። ምን አይነት ጨዋታ ነው? ሳሱና ትችላላችሁ። 2-1 ማለት ነው። ሲያንስባችሁ ነው። ናውጣ በል እስቲ ናውጣ ና ወጣ በል ወደዚህ። ባለፈው ስታለቃቀስ የነበር ከፎቶ ቪዲዮ የለጠፈው ና ሙድር ወጣ በል ፍፄ ና ወጣ በሉ እስቲ አውሩኛውን ነገ ማለት ነው ኪለርስ ሪቫንቴን እንለጥፋታለን። አንደኛ ላይ ማድሪድ ያለምንም ዋንጫ ነው የምትጨርሰው ዘንድሮም። ምን አይነት ዳኛ ነው የዛሬው ዳኛ? ምን አይነት ዳኛ ነው? በቃ ትክክለኛ ዳኛ ታውቃላችሁ። ፍርዱ በቃ የሚገርም ፍርድ ነበር ሲፈርድ የነበረው። ደብሊው ኦሳሱ ነው ይገባችኋል። ቪክተር ሙኖዝ የኦሳሱ ነው። ምን አይነት ፈልፈላ ነው በእናታ። ደግሞ የማድሪድ አካዳሚ ነበረ። ይችላል በቃ ረሚ ምን ያረጋችሁ። ሁለተኛው ጎል ደግሞ ጋርሲያ ምን አይነት ጎለው። አሴንሲዮን ማለት ነው መልሶ ወደ ሳንቲያጎ በርናባው ዳግም ዳሎት በሉት፣ ዳግማዊ ዳሎት በሉት። ሸኘው በቃ ሸኘው። ቪስካ ባርሳ ጨዋታው አለቀ። ግን እስቲ እናውራ እስቲ ስለ ጨዋታው። ኧረ ሲቲ ምንድነው እንደዚህ በሰቀቀን የሚጨርሱን? ምንድነው ምስቱት ኳስ? ፍርሃትማ ማለት ነው። አርቴታ ምናምን ብቻ አይደለም፣ እንደ እንግሊዝ ነው የገባው። በነገራችን ላይ እንደ ከተማ ነው እንጂ የገባው፣ እንደ ሀገር ነው እንጂ የገባው። ፔፕ ከመቼ ጀምሮ ነው መከላከል የጀመረው? ኧረ በስመ አብ። ሲጀመር ጨዋታው ሲጀመር ለኢላንጋና ለጎርደን የሆነ ፕላን ይዞ መግባት ነበረበት። በቃ እነሱ በካውንተር እንደሚጮቱ ግልጽ ነው። የካውንተር ዌፐኖቻቸው ደግሞ ጎርደንና ኢላንጋ ነበሩ። እነሱን ሊያስቆሙ የገቡት ተጫዋቾች እነማን ናቸው? አልነበሩም። ጠቅላላ ዲያዝ የዲያዝ አቋም መውረድ በጣም በቃ እንደ ፊዚክስ እንደ ማትስ ነው ሊጠና የሚገባው። በጣም ልክ አይደለም። ለነዚህ ተጫዋቾች የሆነ ነገር ይዞ መግባት ነበረበት። 4 ስሎ ባክፎር ይዘ የነዚህን ፈጣን ተጫዋቾችን ካውንተር አታክ ማስቆም አትችልም። ሰከንድ ሃፍ ቶሎ ሪያክት አድርጓል ገቫርዲዮል። ሁላችንም ገቫርዲዮል ስንል ነበረ ይመስለኛል። ሁላችሁም የኔ ሐሳብ እንደዛ ነበር። ሰከንድ ሃፍ ቶሎ ሪያክት አድርጓል። ሚሳቶች ኳሶች በጣም ጤናማ አይደሉም። ከብራይተን የጣሉትን በጣም ዘንድሮ ቻንሶችን በጣም እየሳቱ ነው ሲቲዎች። ዋጋ የሚያስከፍል ስተት ማለት ነው። ሰከንድ ሃፍ ጭራሽ በሜዳ ከኒውካስትል ጋር እየተጫወትክ ለዋንጫ እየተጫወትክ እንዴት ትበለጣለህ? ፖሴሽን ተበልጧል ሲቲ ሰከንድ ሃፍ። በነገራችን ላይ በኒውካስትል በጉዳት በሳሳው በኒውካስትል ኳሱን ሰጥቶ ካውንተር መጫወት ጀመረ። የት የምናውቀው ፔፕ ነው ይሄ? እንዴት ነው 3 የተረጋጋ አማካኝ ይዘ የጨዋታ ቴምፖ መቆጣጠር የሚያቅት? የት ሄደ ያ ፕሬሲንግ? እንዴ ፕሬስ አድርጎ ኳሱን ተቀብሎ በፈለገው ቴምፖ ጨዋታውን ማስኬድ የሚችል ሰው እኮ ነው ፔፕ ጋርዲዮላ። ኳሱን ትቶ በሚድ ብሎክ መጫወት ጀመረ። ፓሲንግ ሌኖችን መዝጋት ጀመረ። አንድ ኳስ አግኝቶ አግብቶ ቢሆን ኑሮ በቃ ገገመው ነበር የሚጨርሱት። እንደዚህ አይደለም ዋንጫ ቲም። ይሄ ማርቴታ ቲም እኮ ነው። እንደዚህ ማርቴታም እያሳየን ቆፍጠን በል 3-4 አግባ፣ ኳሱን ያዘው፣ ፕሬሸር አብዞርብ አድርግ። ትንሽ ቼልሲ ከገባ ከ70 ምናምን በኋላ ነው ትንሽ ኳሰኛ ስለሆነች ምናምን እንጂ እኮ በጣም ልክ አልነበረም። ሲቲ ልክ አይደለም። አስተካክል። ዘንድሮ በዛም በዚህም ብለሽ በቦሌም ትቢያታለሽ። የኛም ቋጠሮ ስላለ ግን አርሰናል ከበላ ብቻ አይደለም ሲቲውን ከበላ አርሰናል ስለደከመ ነው እንጂ በጣም የደከመ ቲም በቃ ዘንድሮ ወይኔ በስመ አብ በጣም የደከመ ዋንጫ ቲም ነው እያሳያችሁን ያላችሁት። የዋንጫ ፉክክር ነው በአጠቃላይ እያየን ያለነው። ግን አርም ብያለሁ። አርም ፔፕ ጋርዲዮላ ይሄ ልክ አይደለም። ሚበላኝና ሞራ ሲዞረኝ ነው ማውቋለ አትደገረ ቀንጭረቅር ይሄ
ምን የሆነ መርዝ የሆነ ተጫዋች ነው ባለ አዳዲስ ሰይጣን እያመጣ ይሞክርብናል። እኔም ያናደኝ ማለት ነው ያለፈው አመት እኮ ሊቨርፑል ዋንጫ የበላ አመት ህዝቤ ምን ነበር የኛ አጉላዋቂ ሲለፈለፍ የነበረው የዋንጫ ተፎካካሪ አይደለም ነው ሊቨርፑልን የጭራሽ የተባለው ዋንጫ በለ የትም አይደርስም። ዛሬም ሲቲ ደክሟል። ይኸውልህ አባል መስጠት ሲቲ ያደገበት ነው ብራዘር። አባል ሰጥቶ ነው የገረፈን እንጂ በህይወት ዘመኑ መች ነው ቀጥ ብሎ ሄዶ በዚህ 3 አመት ሄዶ የበላው? አረ ቢስሚላ አንዳንዴ ግን እንደው ውይ አቦ ይሄ ጅብ የሆነ ቲም በእናታችሁ እኔ ወላሂ ማርኩ ጉሂን በቃ ዋንጫ ነበር ለካ ያስፈረመው ተጫዋች ሳይሆን ዋንጫ ሴሜኒዮና ማርኩ ጉሂን በተለይ ሴሜኒዮን በዶኩ በማንም አምታታም ተተኳለ። ጉሂን የሚባል ሰው ግን በህይወት ዘመኔ ነው ሲቲ ቤት ብዙ ተከላካይ ይቻሉ ሲቲ ባበደበት አመን እንደ ጉሂ የተረጋጋ የኳስ ችሎታ ያለው እንደ ተከላካይ ማይረበሽ ኳስ መሰንጠቅ እንደፈለገ የሚችል አውሬ ተከላካይ ሲቲ ያለው ሊቆልፈን ነው በቃ ሊቆልፈን ነው። ይሄን ጾም ላይ ወይ ማድሪድ በኦሳሱና ሪያል ማድሪድ ተመልከቱ 2-1 ስጥት ተደርጓል። ሁለተኛው ጎል በእናታችሁ ጎሉ እንዴት አባቱ እንደሚያምር እንዴት ቀናንሶ እንዳስቆጠረው የኦሳሱና ገብታችሁ ሰርች አርጋችሁ ገብታችሁ ቪዲዮውን ይዩት። ከምሬ ነው የምላችሁ እሱን ልጠቁማችሁ ነው የመጣሁት። ያበደ ጎል ዋው! ወያለ ዋንጫ እንዳይበል ሃላንድ እንኳን ጥሩ ጀመረ። በቃ ሃላንድ ኦሬዲ ደግሞ የሃላንድን ስራ ተስታብና ምን እያቀረ ወያለ እንግዲህ ላንተ አላለውም። በቃ ዋንጫው ላንተ ለከተሜት ይመረጥ ካፕ ምናምን ነው ያንተ። በቃ ምን ማድረግ ይቻላል? ሃላው ደግሞ ማለት ምን አይነት ተሳላለ በእናት ባይፈላጊ ሰዓት ማለት በዚህ በጭንቅሳት ባጣሩ ማታባከን በቃ ነው አባቴ አው ተመቸኝ ፈላው አላህ ይጨምርህ። ማንቸስተር ሲቲ ከመድፈኞቹ አርሰናሎች አንገት ስር መተንፈሱን ጀምሯል። በይፋ የእንግሊዝ ፕሪሚየር ሊግ የዋንጫ ፉክክር ተመልሷል ማለት ይቻላል። በ27ኛ ሳምንት እንግሊዝ ፕሪሚየር ሊግ መርሃ ግብር የኤዲሃውን ኒውካስትልን ታር ላይ ያስተናገደው የፔፕ ጋርዲዮላ ማንቸስተር ሲቲ 2-1 በሆነ ውጤት በማሸነፍ ነው ጣፋጭ የሚባል 3 ነጥብ ማስመዝገብ የቻለው ማለት ነው። እንደሚታወቀው መድፈኞቹ አርሰናሎች ነጥብ መጣላቸውን ተከትሎ ማንቸስተር ሲቲ በ2 ነጥብ ብቻ እንግዲህ በማጥበብ 56 ነጥቦችን በመያዝ ሁለተኛ ደረጃ ላይ ተቀምጧል። መድፈኞቹ አርሰናሎች 58 ነጥቦችን በመያዝ ከማንቸስተር ሲቲ በሁለት ነጥብ ከፍ ብሎ አንደኛ ደረጃ ላይ ተቀምጧል ማለት ነው። ጨዋታው ፈርስት ሃፍ በጣም ቆንጆ ነበረ ማለት ይቻላል። የተለያዩ የውጤት ለውጦችን እንዲሁም ደግሞ አስደናቂ የሆኑ እንቅስቃሴዎችን የተመለከተበት ሃፍ ነበረ ማለት ይቻላል። በመጀመሪያው አጋማሽም ማንቸስተር ሲቲዎች በኒኮ ኦሬሊ አማካይነት ቀላይ መሆን ችሎ ነበር 14ኛው ደቂቃ ላይ ማለት ነው። ከዛ ኒውካስትሎች በሊሳል አማካይነት 22ኛው ደቂቃ ላይ ጎል አስቆጥሮ ጨዋታቸው ሆኖ ነበረ። በድጋሚ ማንቸስተር ሲቲዎች ራሱ ኦሬሊ እንግዲህ 27ኛ ደቂቃ ላይ ጎል አስቆጥሮ 2-1 ጨዋታው ማድረግ ችሎ ነበር ማለት ነው። ሶስቱም ጎሎች የተቆጠሩት ፈርስት ሃፍ ነበር። ኒኮ ኦሬሊ ዛሬ ኤርሊንግ ብሮት ሃላንድን ሆኖ ነው ያመሸው ማለት ቢባል ማጋነን አይመስለኝም። ጨዋታውን በዛው ውጤት ተጠናቋል ማለት ነው። ማንቸስተር ሲቲ ይህንንም ተከትሎ በይፋ ከአርሰናል ጋር ያለውን የነጥብ ልዩነት ወደ 2 ማጥበብ ችሏል ማለት ነው። ሰከንድ ሃፍ ላይ ሞር ጥንቃቄ ወስደው እንግዲህ የካውንተር አታክ እድሎችን ነበር ለመፍጠር ሲሞክሩ የተመለከትናቸው ማለት ነው። ለማንኛውም እናንተ ስለዚህ ጨዋታ ምን ትላላችሁ? ሀሳባችሁን ኮሜንት ሴክሽን ላይ አካፍሉኝ። የፕላስ ምልክቱ መጫን እንዳትረሱ። ኒውካስል 2-1 ተሸንፏል። አልፈርድበትም ምክንያቱም ኒውካስል የገጠመው ማንቸስተር ሲቲን ብቻ አይደለም 18ቱን ቡድኖች ሸመዳችሁ ከአርሰናል ውጭ ያሉት 18ቱን ቡድን የማንቸስተር ሲቲ ደጋፊዎች ነበሩ። አትችሉ ኒውካስሎች ባይዘው አትችሉ፣ ግን ባትችሉም አልፈርድባችሁም። እንዲሁም ደግሞ ኮንፈረንስ አትገባትም ኤዲሃው ደግሞ ተባረራታለ። ገነርስ አንድ ነገር ልንገራችሁ ሁላችሁ አርሰናል ማለት ነው ፉክክሩ ከአንድ ቡድን ጋር ብቻ አይደለም ከዓለም ሁሉም ቡድን ብትሉ ሰው ብትሉ ሁሉም አጌንስት አርሰናል ከኛ ተቃራኒ ናቸው። የኛን ውድቀት ነው የሚጠብቁት። ስለዚህ በዚህ ሰዓት ማለት ነው ኮስተር ቆፍጠን ብለን ማለት ነው ቡድናችንን በአንድነት መደገፍ አለብን። የምሬ ነው የምላችሁ። በቃ ጠላቶቻችን ብዙ ናቸው፣ ባናታቸው ደግሞ ማለት ይተከላሉ። ማንቸስተር ሲቲ አሸንፏል፣ በነጥቡ በ2 ሆኗል። ከነገ ጀምሮ ማለት ነው ቡድኔ ወንድ ነበር፣ ወንድነቱ እንዲቀጥል ነው የምፈልገው። በቃ አለቀ። ሜንታሊቲያቸውን ነው የምፈልገው። የኛ ቡድን ሜንታሊቲ ከተመለሰ አሪፍ ከሆነ ማለት ነው ሜዳው ላይ ሄደን እንገርፈዋለን። የምሬ ነው የምላችሁ። ሶ አትፍሩ፣ በቃ ተዋቸው። እንደው ትኩረት አናርግ እነዚህ ላይ ትኩረት ለክለባችን። በቃ 11 ጨዋታዎች ይቀራሉ። 11 የፍጻሜ ጨዋታዎች ለኛ። ወይኔ ቋጠሩ፣ ወይኔ እንቅልፌን ብተኛስ። ጀማው እንዲህ አይነት አጓጊ ልብ ሰቀይ ጨዋታ እንደነበረ ተመልከቱ። ይወላችሁ ፔፕ ጋርዲዮላ እንዴት እንደሚዘለ ተመልከቱት። ይወላችሁ ሃላንድ እንዴት እንደሚሆን ተመልከቱት። ይወላችሁ ይሄ ሁሉ መልእክቱ ለኛ ነው፣ ለሌላ እኮ አይደለም እኮ መልእክቱ ለኛ ነው እየላኩልን ያለው። ይወላችሁ
አንድ ቡድን እየመራ ኳስ ሰጥቶ ሳይሆን መከላከል ያለበት ይውላችሁ ፎደን የሳቶን ኳስ አይታችሁታል። በተጨማሪ ሽርፍራፊ ሰከንድ ላይ ማለት ነው በረኛ ያወጣውን ኳስ በቃ ማጥቃት መከላከል እንደሆነ ጭምር ነው ለኛ ዛሬ ያስተማሩን። ኳስ ሰጥቶ መሸሽ አይደለም መከላከል አይደለም። ገብቷል? ኳሱን ትይዞና አታክ ነው የምታደርገው። ይሄው በቃ አሁን ዋንጫው የኛ ነው። ሴሌብሬሽናቸውን ተመልከቱ እያንዳንዳቸው ማለት ነው። ጋርዲዮላ እንዲህ ሲዘል አላየሁትም። እጅግ የፈራው ከባዱ ጨዋታ የነበረው ለሱ የሚፈትነው ኳስ የነበረው ይሄ እንደሆነ ተረቶታል መሰለኝ። ከምንም ጊዜው በላይ ነው ሲፈነጥዝ ማያዩ። ይሄው እንደ ጻድቅ ማለት ነው። ወይኔ 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 ይሄ ጨዋታ የሆነ ነገር እናገኛለን ብዬ ጠብቄ ነበር። እኛ ኢትሃድ ላይ ሄደን እንደውም ነው ከዚህ ቡድን ላይ 3 ነጥብ እንወስደው። ኢትሃድ ላይ ሄደን 3 ነጥብ እንወስዳለን። እንዴት አባታቸው ነው የሚፈነጩት እናንተ? ዋንጫ መብላታቸውን ያረጋግጡ እኮ ነው የሚያስሉት። ወይኔ 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 ሲቲ ገግሞ 2-1 በዛው ሰከንድ ሃፍ ተቀጥቅጦ ማለት ነው። ግን ቢቀጠቀጥ ፖዚሽን ብቻ ነው እንጂ እኮ ምንም የሚያገቡ አይመስሉም ነበር። ምንም አንዴ ብቻ ተሞከረሱን ዶላኑም አይሰማም እኮ ገባ አይሰማም። ሃላንድ ራሱ ወደ ኋላ ተመልሶ እየተከላከለ ነበር ማለት ፊልሚያ ተፋለሙ ሲቲ ነጥባቸውን ይዘው ለመውጣት ማለት ብቸኛ ያየነው ፖዚቲቭ ነገር ሰከንድ ሃፍ ማፈግፈጋቸው ነው። ያ ኖርማል ነው። ሰከንድ ሃፍ አንዳንዴ ያቻ ይደረግብሃል፣ አንዳንዴ ይገባብሃል፣ አንዳንዴ ደግሞ ይዘህ ትወጣለህ። ገባህ አይደል? ሊጉ እንደዚህ ሆኗል። ሊጉ እንደዚህ ሁለቱንም ሃፍ መደብደብ በጣም ከባድ ሆኗል አሁን በዚህ ሊግ ማለት ኒውካስል ዝም ብለሽ ተኛሻ አንቻድክ ጎርደን ጀግና ናት። ኢላንጋ የሚባል ደደም መሀይም ነው ያላጫወተ ገባህ አይደል? ልክስክስ ኳስ ማቀበል ምናምን አይችል ማለት የሆነ ኳስ እኮ በቃ ዝም ብሎ የሚሰጥህ እኮ ያለቀለት ነበር ያለቀለት ማለት ያው ዱራኑማ ማለት ይጠበቅባል። እሱ ከባድ ነገር ነው፣ ግን ምንም ማድረግ አይቻልም። ነገ ያርሰናል ልጋፊ ከክለባችን ጎን እንደሆንን ማሳየት አለብን። ከክለባችን ጎን እንደሆኑ ማሳየት አለብን። ተረዳችሁኝ አይደለ? እንዳትቀሩ ፓርኪንግ አለ፣ የሰላት ቦታ አለ፣ የምታፈጥሩበት ቦታ አለ፣ ሁሉም ነገር ዘጋጅቷል። ብስራተ ገብርኤል አዶት እንዳትቀሩ። ዶሮዋን እንገነጣጠራታለን እናፈጥርባታለን። ለክርስቲያን ወገኖቻችን ደግሞ የጾም ዶሮ አለ። እንዴት እንደተሰራ እንዳትጠይቀኝ በ3 ነጥብ አሳይሃለሁ። ስለሚቻል ገብተህ ታወጣዋለህ። እንችላለን። በስማ እኔ የምለው ጥያቄ ልጠይቃቸው። ሰከንድ አፊያ እንደዛ የሚወናበደው ሲቲ ከ2-0 ሁለታቻ ከ5-1 5-4 የሚወጣው ሲቲ የት ሄደ? እናንተ ሰተታችንን ነገሩን እኛ እየቀረፍነው እንመጣለን። ሲጀመር 4-5-1 ማለቅ የነበረበት ጨዋታ ሴሜኒዮ ቀረጣጥፎ ድላችንን በለው። ኳስ ይዞ በቃ ድሪብል ሲያደርግ አንደኛ ኤንድ ፕሮዳክት ፕራይም ዶኩን የሆነው ማለት ነው። ሃላንድ ማርያምን አታግባ። ለቲሙ የምትሰጠው ጥቅም እኮ እየመጣ ሲከላከል ሲያወጣልን፣ ኧረ በስመ አብ ጨነቀኝ። ሰዓቱ በገፋ ቁጥር እኛ ስንቴ ካውንተር እንሄዳለን አንጠቀምበትም። ኤስኖሪ ደግሞ ዲፌንስ ላይ አንደኛ ማርያምን ይበልጥ ተሻሽሏል። ኳስ ስትይዝ ምናምን ኮንትሮል ስታደርግ፣ ግንስ ፋይናል ሰርድ ላይ ሄዳ ልታገባ ምናምን ስትል 0 ግን ችግር የለውም ይስተካከላል። ሁሉም ዋናው ተከላካይ ነሽ፣ ዊንግ ባክ ነሽ። በቃ እሱን ነገርሽን እየተወጣሽ ነው። ማግባት የለብሽም ግዴታ። ኦራይሊ ተውት፣ ሁሉም ቦታ ኦራይሊ ሌፍት ባክ አጫውቶ ሚድፊልደር አጫውቶ አጥቂም አድርገው ፐርፎርም ያደርጋል። የዋንጫ ቡድን ይሄ ነው ያረዳ ልጅ። የዋንጫ ቡድን ይሄ ነው። በ2 ነጥብ አድርገናል። ነገ እስኪ ለንደን ደርቢ ያለብሽ ተወጫት እሷን ያረዳ ልጅ። ባይዘዌይ ከ1-2 ቴሌግራም ላይ የሚገርም ትኬት ታሳክተናል። ገብታዩ ፈንጠዝያ ብቻ መፈንጠዝ ነው። እዛ ቴሌግራም ላይ መቆዘም የለም። በተጫዋቾች ሬቲንግ እመጣለሁ። እስከዛ ቴሌግራም ተቀላቀሉ። ፒስ። ሲቲ አሸንፏል። ማን ሲቲ ሃራምቦል ጀመረ። ሲቲ ምን ማለት ነው? ሰከንድ አፍ ላይ ኒውካስትል ብቻውን ነው የጠፈጠፋቸው። እግዚአብሔርን ማለት ኒውካስትል በጣም ነው የምትችሉት እንዴ! እኔ እኮ ታውቆኛል፣ ሰከንድ አፍ ላይ ጎል እንደሌለው ታውቆኛል። እኔ ፈርስት አፍ ላይ 2-1 ሲያልቅ ኒውካስትል 1 ካገባ ብዬ ነበር። ሰከንድ አፍ ላይ ማን ሲቲ በስማ እንዴት ነው እየተፈጠረ ያለው? ሃላንድ ዛሬ ሴንተር ባክ ነበር። ምንድን ነው ሙሉ ጨዋታውን ክሮሶቹን እንዳለ ብሎክ እያደረገ ነበር። የሰውዬ ጤነኛ አይደለም። ሮቦት ነህ አውቃለሁ፣ ግን እንዴት ነው እንደዚህ ያሁላ ኳስ ብሎክ የምታደርገው? ማን ጭራሽ አልቻሉም ኒውካስትሎች። ጆሊንተን ቀድሞ ያስፈልግ ነበር። ገባና ደበደባቸው። ህዝቡን እንዳለ ጨፈጨፈው። ማን ጆሊንተን በጣም ያስፈልግ ነበር። ጆሊንተን ቀድሞ ወይኔ ሲቲ 2-1 ማን ግን እንደማትችሉ አይቻለሁ። እናንተም እንደማትችሉ አይቻለሁ። ገባችሁ አይደለም? ሲጨንቃችሁ እንደምትከላከሉ ተመልክቻለሁ። ቀጣይ ጨዋታዎች ላይ በደንብ ይቋጠርባችኋል።